ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የፋኖ ኃይሎች በለገሂዳ ወረዳ በሰነዘሩት ድንገተኛ ጥቃት የብልጽግና ጦር ክፉኛ መመታቱንና በወግዲ ከተማ የሚገኘው የገዢው ፓርቲ መዋቅር ሙሉ በሙሉ አጣብቂኝ ውስጥ መውደቁ ተገለጸ። ያገዛዙ ወታደራዊ አመራሮችም ሰራዊቱ አካባቢውን ለቆ ከመውጣቱ ውጪ ሌላ አማራጭ እንደሌለው ሲገልጹ፣ የየወረዳው ካቢኔዎች ደግሞ ህልውናቸውን ለማራዘም የድሮን ጥበቃ እስከ መጠየቅ መድረሳቸው ተረጋግጧል። ተጨማሪውን ይዘናል። በመራቢቴ ከተማ ውስጥ በተካሄደ ድንገተኛ የከተማ ውጊያ የሚሊሻ አባላት መደምሰሳቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ገለጸ። በሌላ በኩል በምንጃር ሸንኮራ ወረዳ ለዘመናት የቆየ ጥብቅ ደን በኦህዴድ ብልጽግና ታጣቂዎች መቃጠሉ ተሰምቷል። ዝርዝሩን ይዘናል። የሰላም ስምምነት ፈጽመዋል የተባሉ የኦነግ ሸኔ ታጣቂዎችና ቤተሰቦቻቸው እየተገደሉ መሆኑ ተገለጸ። ክሱን የሰነዘረው ራሱ የብልጽግናው አገዛዝ ቢሆንም በተቃራኒው የሰላም ስምምነት አድርገው የተመለሱ የኦነግ ሸኔ አባላትን የብልጽግናው አገዛዝ በማሰርና በመግደል ላይ እንደሚገኝ ተጠቁሟል። ይህ በእንዲህ እንዳለ በክልሉ እየተባባሰ የመጣው የፖለቲካ ቀውስም ወደ እርስ በርስ ግጭት በማምራት የንጹሐኖችን ሕይወት መቅጠፉን ቀጥሏል። ተጨማሪውን ይዘናል። የህወሓት አመራሮች የክልሉ የመማር ማስተማር ሂደት እንዲጠናቀቅ ውሳኔ ማሳለፋቸው ተሰማ። ውሳኔው የመጣው በበጀት እጥረት ነው ቢባልም ከውስጥ በተገኘው መረጃ ግን ህወሓት አስቸኳይ ጊዜ አዋጅ አውጆ ጦርነት ለመክፈት እየተዘጋጀ ነው ተብሏል። የቀድሞው የህወሓት ታጣቂዎችም ወደ ሥራ እንዲመለሱ ተጠይቋል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆይ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በለገሂዳ ወረዳ በሰነዘሩት ድንገተኛ ጥቃት የብልጽግናውን ጦር ክፉኛ መምታታቸውንና በወግዲ ከተማ የሚገኘውን የገዢውን ፓርቲ መዋቅር ሙሉ በሙሉ አጣብቂኝ ውስጥ መክተታቸው ተገለጸ። ያገዛዙ ወታደራዊ አመራሮችም ሰራዊቱ አካባቢውን ለቆ ከመውጣት ውጪ ሌላ አማራጭ እንደሌለው ሲገልጹ፣ የየወረዳው ካቢኔዎች ደግሞ ህልውናቸውን ለማራዘም የድሮን ጥበቃ እስከ መጠየቅ መድረሳቸው ተረጋግጧል። በአማራ ክልል በተለያዩ አካባቢዎች በፋኖ ኃይሎችና በብልጽግና ሰራዊት መካከል በተደረገ እልህ አስጨራሽ ውጊያ የብልጽግናው ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበትና መዋቅራዊ መፈራረስ እንደገጠመው የአካባቢው ወታደራዊ ምንጮች አስታውቀዋል። በለገሂዳና ጃማ በተፈጸመ መብረቃዊ ጥቃትም ከለገሂዳ ከተማ ተነስቶ ወደ ቢላላ ክሬ ገበያ በመንቀሳቀስ ላይ በነበረ ሰራዊት ላይ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር መብረቅና ንስር ሻለቃዎች ባደረጉት የተቀናጀ ጥቃት ከፍተኛ ድል ማስመዝገባቸውም ታውቋል። ለተከታታይ ቀናቶች በተደረገው በዚያ ወደ ውጊያም ከለገሂዳ እስከ ጃማ የተዘረጋው የጠላት ኃይል ትስስር የተበጣጠሰ ሲሆን ከ10 በላይ ያገዛዙ ሰራዊት አባላት ተደምስሰዋል ተብሏል። ከ12 በላይ የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸው ተረጋግጧል። ከፍተኛ ጉዳት ያስተናገደው ያገዛዙ ሰራዊትም በደረሰበት ጥቃት በመበሳጨት በመካናይዝድ መሳሪያ በዘፈቀደ በፈጸመው ተኩስ የንጹሐኖችን ቤትና ንብረት ማውደሙም ተገልጿል። ሆኖም ግን የ33ኛ ክፍለ ጦር ባደረገው ተጋድሎ የጠላትን ኃይል ሙሉ በሙሉ በመደምሰስ ድል መቀዳጀቱም ተጠቁሟል። በሌላ በኩል ባለፈው ሳምንት የምኒልክ ዕዝ 105ኛ ኮር 45ኛና 29ኛ ክፍለ ጦሮች የወግዲ ከተማን ሙሉ በሙሉ ተቆጣጥረው ከወጡ በኋላ በከተማዋ ያለው የብልጽግና መዋቅርና የወታደራዊ አመራሩ ከፍተኛ ድንጋጤ ውስጥ መውደቃቸው ተሰምቷል። ሰሞኑን የፓርቲው ጽህፈት ቤት ባደረገው አስቸኳይ ስብሰባ ላይ የተገኙት የወረዳው ካቢኔዎችና የመከላከያ አመራሩ ኮሎኔል ዘላለም የገዢው ፓርቲ ውድቀት የመጨረሻ ምዕራፍ ላይ መድረሱን የሚያረጋግጥ የሽንፈት ኑዛዜ ሰጥተዋል። ኮሎኔል ዘላለም በንግግራቸው ፋኖ በአቅምም በስነ ልቦናም በትጥቅም እንዲሁም በማህበረሰቡ ዘንድ ባለው ተቀባይነት ሙሉ በሙሉ በልጦናል። ደጀን ይሆናሉ ያልናቸው ሚሊሻ፣ ፖሊስና ካድሬዎች እኛ ስንጠቃ መረጃ ከመስጠት ይልቅ ዝምታ መርጧል ሲሉ ተደምጠዋል። ኮሎኔል ዘላለም አክለውም ህዝቡም በቀጥታ ከፋኖ ጎን ቆሞ ሲተኩስብን ነበር። ቀጣይ ጥቃት ከተከፈተ አንድም የመከላከያ አባል በህይወት አይወጣም። የመጨረሻ አማራጫችን ወረዳውን ለቀን መውጣት ነው ሲሉ ፍጹም ተስፋ መቁረጣቸውን ገልጸዋል። በመከላከያ አመራሩ ንግግር ከፍተኛ ድንጋጤ ውስጥ የገቡት የወረዳው ብልጽግና ካቢኔዎችም በመሬት ላይ ባለው ኃይል መመከት እንደማይችሉ በመረዳት መጪው ምርጫ እስኪደርስ ድረስ የድሮን ድጋፍ እንዲመደብላቸው መማጸናቸው ተሰምቷል። ይህ ጥያቄም የብልጽግና መዋቅር ህዝባዊ መሰረት ያጣና በኃይል ብቻ የቆመ መሆኑን የሚያሳይ እንደሆነ ተገምግሟል። የአካባቢው ፖሊስ፣ ሚሊሻና ካድሬዎችም መከላከያን ከመደገፍ ይልቅ
ወደ ህዝቡና ወደ ፋኖ ማዘንበላቸው የብልጽግናው አገዛዝ የውስጥ ደጀን ሙሉ በሙሉ መደርመሱን ያመላከተ ሲሆን ህዝባዊ እምቢተኝነቱና የፋኖ ስትራቴጂካዊ ግስጋሴም የብልጽግናን ስልጣን ወደ ማክተሚያው እያፋጠነው እንደሚገኝ ተገልጿል። በመራቢቴ ከተማ ውስጥ በተካሄደ ድንገተኛ የከተማ ውጊያ የሚሊሻ አባላት መደምሰሳቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ገለጸ። በሌላ በኩል በምንጃር ሸንኮራ ወረዳ ለዘመናት የቆየ ጥብቅ ደን በኦህዴድ ብልጽግና ታጣቂዎች መቃጠሉ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ስር የሚንቀሳቀሰው የናደው ክፍለ ጦር ልዩ ተወርዋሪ ቡድን የተሳካ ኦፕሬሽን ማካሄዱን የእዙ የህዝብ ግንኙነት ክፍል ለጣቢያችን ገልጿል። እዙ ለአስራት ባደረሰው የግንባር መረጃ ትናንት ግንቦት 11 ቀን ምሽት 2 ሰዓት ላይ በመራቢቴ ዓለም ከተማ 01 ቀበሌ ላይ ልዩ የከተማ ውጊያ ስልጠና በወሰዱ የክፍለ ጦሩ አባላት እርምጃ ተወስዷል ብሏል። እርምጃው የተወሰደው ያገዛዙ አገልጋይ በመሆን መረጃ በመስጠትና መንገድ በመምራት የወገን ኃይል ላይ ጥቃት ሲያሰነዝሩ በነበሩና በምሽት የአማራን ወጣት ሲያዋክቡ በነበሩ ሚሊሻዎች ላይ መሆኑን ገልጿል። በዚህ የከተማ ውስጥ ድንገተኛ ጥቃትም 2 የሚሊሻ አባላት ሲደመሰሱ አንድ የክላሽንኮቭ ጠመንጃ ደግሞ ተማርኳል ተብሏል። ቁጥራቸው በውል ያልታወቁ ሌሎች የሚሊሻ አባላትም መቁሰላቸውን የክፍለ ጦሩ ሪፖርተር አረጋግጧል። ጥቃቱን የፈጸመው የልዩ ኦፕሬሽን ቡድን አባላትም ያለምንም ጉዳት ወደ ጦር ሰፈራቸው መመለሳቸውንና በጸረ አማራ ኃይሎች ላይ የሚወስዱትን እርምጃ አጠናክረው እንደሚቀጥሉም የእዙ መግለጫ አመላክቷል። በሌላ በኩል በትናንትናው ዕለት በሸዋ ምንጃር ሸንኮራ ወረዳ አርከለል ቀበሌ ለረጅም ዓመታት ተጠብቆ የነበረ ጥቅጥቅ ያለ የደን ልማት በኦሮሚያ ልዩ ኃይል አማካኝነት በእሳት መቃጠሉን የአካባቢው ነዋሪዎች ለአስራት ገልጸዋል። ደኑ ከ1989 ዓ.ም ጀምሮ በማህበረሰቡ ከፍተኛ ተሳትፎ ተከብሮ የቆየ መሆኑም ታውቋል። የእሳት ቃጠሎውም በተነሳበት ወቅት በአካባቢው በአንድነት የሚኖሩ የአማራና የኦሮሞ ማህበረሰብ አባላት እሳቱን ለማጥፋት በስፍራው በፍጥነት የደረሱ ቢሆንም በቦታው የነበሩ የኦሮሚያ ልዩ ኃይልና የሚሊሻ አባላት እየተቃጠለ ያለው ጥብቅ ደን በወረዳው አስተዳደር ይሁንታ በመሆኑ እናንተ አያገባችሁም በማለት እንደመለሷቸው የአካባቢው ነዋሪዎች ለአስራት ገልጸዋል። የኦህዴድ ብልጽግና መዋቅር ታሪካዊ ይዞታዎችንና መሬቶቻችንን በስልት ለመቀማት ወሰኖቻችንን ለመግፋትና የማንነት ስብጥራችንን ለመለወጥ ሰፊ መዋቅራዊ ወረራ እየፈጸመ ይገኛል ያሉት ስማቸው እንዳይጠቀስ የፈለጉ ነዋሪ በበኩላቸው ይህ የወረራ አካሄድ መሬትን መውረስ ብቻ ሳይሆን ትውልድን የማንበርከክና የታሪክ አሻራችንን የማጥፋት ስውር ሴራ ነው ብለዋል። ነዋሪው አክለውም ይህ ግልጽ ወረራ በዓይናቸው ስር እየተፈጸመ እያዩ የክልሉና የአካባቢው ካድሬዎች ሆዳቸውና ስልጣናቸውን አስቀድመው ዝምታን መምረጣቸውንም ገልጸዋል። በመሆኑም በአካባቢው ኦህዴድ ብልጽግና የሚፈጽመውን የወረራ እንቅስቃሴ ለማስቆም ህዝቡ ከመቼውም ጊዜ በላይ እንዲደራጅና የማንነት ወረራውን ለመቀልበስ የሚያስችሉ ዝግጅቶችን እንዲያደርግም ጥሪ አቅርበዋል። የህወሓት አመራሮች የክልሉ የመማር ማስተማር ሂደት እንዲጠናቀቅ ውሳኔ ማሳለፋቸው ተሰማ። ውሳኔው የመጣው በበጀት እጥረት ነው ቢባልም ከውስጥ በተገኘው መረጃ ግን ህወሓት አስቸኳይ ጊዜ አዋጅ አውጆ ጦርነት ለመክፈት እየተዘጋጀ ነው ተብሏል። የቀድሞው የህወሓት ታጣቂዎችም ወደ ስራ እንዲመለሱ ተጠይቋል። ዝርዝሩ እንደሚከተለው ይቀርባል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል የሚገኙ ሁሉም ትምህርት ቤቶች በ20 ቀናት ውስጥ ፈተና አጠናቀው ሙሉ በሙሉ እንዲዘጉ ጥብቅ መመሪያ ማውረዱ ተሰምቷል። ቡድኑ ይህንን ውሳኔ ያስተላለፈው በሰኔ ወር አዲስ ጦርነት ለመክፈትና የአስቸኳይ ጊዜ አዋጅ ለማወጅ ካለው እቅድ ጋር ተያይዞ እንደሆነ ከቦታው የተገኘው መረጃ አመልክቷል። ዶክተር ደብረጽዮን የአብይ አህመድን ውሳኔ በመሻር ጀነራል ታደሰ ወረደን ከኃላፊነት ካስወገዱና የጀነራሉን ቢሮን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ የዓመቱን የትምህርት ጊዜ ሰሌዳ በተመለከተ አዲስ ውሳኔ ይፋ አድርገዋል። አዲስ በተወሰነው ውሳኔ መሰረትም ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች ትምህርት ቤቶች እስከ ግንቦት 30 ድረስ እንዲዘጉ ጥብቅ ትዕዛዝ ደርሷቸዋል። ትምህርት ቤቶች ከመደበኛው የትምህርት እቅድ ውጪ ተማሪዎቻቸውን በአስቸኳይ ፈትነው ለማሰናበት ከሚቀጥለው ሳምንት ጀምሮ ፈተና ለመስጠት እየተዘጋጁ ነው ተብሏል። ይህ ውሳኔ የዘንድሮውን የትምህርት ዘመን ከመደበኛው ጊዜ በአንድ ወር ያህል ቀድሞ እንዲያበቃ የሚያደርግ ነውም እየተባለ ነው። ከትምህርት ቤቶቹ መዘጋት ጀርባ ቀጥተኛ ምክንያት በይፋ ባይሰጥ
እየተሰጠ ህወሓት ትግራይ የህልውና አደጋ ገጥሟታል በሚል መሪ ቃል የመከላከል እርምጃ ለመውሰድ እየተዘጋጀ መሆኑን መረጃዎች ያመለክታሉ። ከዚህም በተጨማሪ ቡድኑ የሚከተሉትን ወታደራዊ እንቅስቃሴዎች እያደረገ መሆኑ ተገልጿል። በፕሪቶሪያው ስምምነት መሰረት ትጥቅ ፈተው የተሸኙ የቀድሞ ተዋጊዎች በተለያዩ አካባቢዎች በመልሶ ፕሮግራም ይደራጃሉ። በአንዳንድ የክልሉ አካባቢዎች ወጣቶችን በግዳጅ ለውትድርና መመልመል እንደተጀመረም ከክልሉ የወጣው መረጃ አመልክቷል። ይህ ያልተጠበቀ ድንገተኛ ጥሪና የትምህርት ቤቶች መዘጋት በትግራይ ነዋሪዎችና ወላጆች ዘንድ ከፍተኛ የመደናገጥና የስነ ልቦና ስጋት እንደፈጠረም ታውቋል። ወላጆች ልጆቻቸውን የዓመቱን ትምህርት ሳይጨርሱ ለምን ለፈተና እንደተገደዱ ግልጽ መረጃ እንደሌላቸው ገልጸው ሁኔታው በክልሉ አዲስ የጦርነትና የግጭት መቀስቀስ ስጋት በከፍተኛ ደረጃ እንዳናረው አስረድተዋል። የሰላም ስምምነት ፈጽመዋል የተባሉ የኦነግ ሸኔ ታጣቂዎችና ቤተሰቦቻቸው እየተገደሉ መሆኑ ተገለጸ። ክሱን የሰነዘረው ራሱ የብልጽግናው አገዛዝ ቢሆንም በተቃራኒው የሰላም ስምምነት አድርገው የተመለሱ የኦነግ ሸኔ አባላትን የብልጽግናው አገዛዝ በማሰርና በመግደል ላይ እንደሚገኝ ተጠቁሟል። ይህ በእንዲህ እንዳለ በክልሉ እየተባባሰ የመጣው የፖለቲካ ቀውስም ወደ እርስ በርስ ግጭት በማምራት የንጹሃኖችን ሕይወት መቅጠፉን ቀጥሏል። ተጨማሪውን ይዘናል። ዝርዝሩ እንደሚከተለው ይቀርባል። የሰላም ጥሪውን ውድቅ ያደረጉ ታጣቂዎች በሰላማዊ መንገድ የገቡትን የኦነግ ሸኔ አባላትና ቤተሰቦቻቸውን እየገደሉብኝ ነው ሲል ብልጽግና ከሰሰ። የኦሮሚያ ክልል የሰላም ጥሪን ተቀብለው በሰላማዊ መንገድ ወደ ማህበረሰቡ የተቀላቀሉ የቀድሞ የኦሮሞ ነጻነት ሰራዊት ኦነግ ሸኔ ታጣቂዎችና ቤተሰቦቻቸውን ኢላማ ያደረገ ጥቃት የሰላም ጥሪውን ውድቅ ባደረጉ ታጣቂዎች እየተፈጸመባቸው መሆኑን በይፋ በመግለጽ ኮንነዋል። አገዛዙ ኦነግ ሸኔ የተባለውን ቡድን በዚህ መንገድ በይፋ ቢከስም በሁለቱ ወገኖች መካከል ምንም አይነት የግብርም ሆነ የዓላማ ልዩነት የለም ይባላል። በተለይ በክልሉ በሚገኙ ሰላማዊ ሰዎች ላይ የሚፈጸመው ግድያ ማቆሚያ እንደሌለው የተረጋገጠ ሲሆን በቅርቡ የተፈጸመው እገታ ደግሞ አዲስ የቀውስ ምዕራፍ መክፈቱን የሚያረጋግጥ ተደርጎ ተወስዷል። አገዛዙ ኦነግ ሸኔ አጠናክሮ ቀጥሎታል ባለው የግድያ ኢላማም የሰላም መንገድን መርጠው ወደ ህዝብ የተመለሱ የቀድሞ ታጣቂዎችን በማደን መግደል፣ ቤተሰቦቻቸውን ማገትና መግደል እንዲሁም መኖሪያ ቤታቸውን ማቃጠል መደበኛ ስራው አድርጎታል ብለዋል። ይህም ቢሆን ግን በምስራቅ አርሲ፣ በወለጋ በራሱ ያገዛዙ ቅንብር ስለሚገደሉ ንጹሃን ያለው ነገር የለም። የኦሮሚያ ክልል ቀውስ ከፖለቲካ ወደ እርስ በርስ እልቂት ከተሻገረ በኋላ በተለይ ንጹሃን ከባድ ዋጋ እየከፈሉ ናቸው። ኦነግ ሸኔ በአንድ በኩል ብልጽግናም በሌላ በኩል ግድያውን ያባባሱት ሲሆን የክልሉ ችግር በፖለቲካ ንግግር ይፈታል የሚለውም ተስፋ ጨልሟል። ክብራትና ክብራን ቤተሰቦቻችን ለዛሬ ግንቦት 12 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ